የባንዲራ ታሪክ በሐበሻ ምድር እንዲህ እንደዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጯን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ሕዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ሕዝቡም ሹማምንቱም ራሱ ቴዎድሮስም ከቶ ያውቅም ነበር። የዚያን ቀን ሌሊት ግን እንደ ነገ ጠዋት ደረስጌ ማርያም ላይ ንግስና ሊቀባ ክፉኛ ሐሳብ ይዞት እንቅልፍም እንደ ሰው ሙልጭ አርጎ ክዶት እልፍኙ ውስጥ ሆኖ ስላንዲት ሀገሩ ስላንዲት ውዳጁ ቋፍ ላይ ስላለች ለሐሳቡ ማሰሪያ አቶ እግር ተወርች እንዲህ ሲንጎራደድ ሌላኛ ውዳጁ የሴት ባለመላ ተዋበች አሊ ግን ልታነቃው አለች። ካሳ መከታይ ሐሳብ ለምን ገባ አልልም የኔ አባት ቅድምም አየው ማዱን ስትገፋው አልዋጥህ ብሎ ባፍህ ሲንከራተት የጎረስከው ራት አውቃለሁ ጌታዬ የእንቅልፍህ የረፍትህ ያንጀትህም ጠላት ይቺው ሀገርህ ናት። ደግሞ ምን አባቱ እንቅልፍስ ሲቅርብህ ወዴት ታውቀውና እጣሃን የማንቃት አድርጎት ሲያበቃ ምኑን ታርፈዋለህ? ይሄው ጎበጥ ካደል ሀገር ስታቀና እንቅልፍስ ሲቅርብህ ወዴት ታውቀውና ቁስሉን ነካችበት ብሶቱን ልፋቱን መከራውን አልፋ ህልሙን አየችበት። ካሳ አንገቱን ደፋ እሷ ፊቷን ዞረች። እንዲህ የሆነ ለት ከሱና እሷ በቀር ባዕድ የማያውቃት የአይኑን ገደብ አልፋ የምትፈስም ባለች ያችምባ ጠባለች። እንግዲህ አለመይሳው እንግዲህ በኔ ልፋትና በኔ ድካም ሳይሆን በእግዚአብሔር ይሁን ማለት ለዚህ ማረግ መርቶ ሰጠኝ ይህን ሹመት። እኔ ስሰነዝር እሱ ከኔ ቀድሞ ባላንጦቼን እየጣለ ወሰኔን እያሰፋ የታጠቅ ጉልበት እንደቻለ ሞገሴን እያገዘፈ እንደ ልቤ መሻትር ከኔን እያከለ እግዚአብሔር ይመስገን ይሄው ለዚህ በቅቻለሁ። ተመስገን ከማለት ውጭ ለስለት ከፍለውስ ምን የከበረ አስገባለሁ። ግን አለመይሳው ግን ነገ ማለዳ ቅባቱን ተቀብዬ ዘውዴን ስደፋ ሕዝቡ ይጠብቃልና እገባለት ቃል ኪዳን ፈቅደህ ስጠኝ ስለው ይችን ትልቅ ሀገር ምን ይዤ ልማልለት? ምን ጨብጬ ልቁረብለት? ምንስ ብዬ ልናገር? እስኪ መላካለሽ ተዋቦ ካንቺ እንኳን ልበደር በማተቤ እንዳልምል የባለሌጣ አንገቱ የእስላሙ ምናት ይቻገር በጊዮን እንዳልምል ኦሞ ጉደር አዋሽ ቦርከና ባሮ ተከዜ ጉማራ በይውሎጊያ ሁሉም ገንዘቧ ነው። የትኛው ተየቱ በልጦብኝ በየትኛው ልማልላት ለኢትዮጵያ? ሽናሻ ጋምቤላ ኦሮሞ ጉራጌ አገው ወላይታ ትግሬ በይው አማራ በምድሯ የተቀነበበ ሁሉ በስሟ ነው የሚጠራ። አለች ተዋቡ አሁን እስላም ስትል ሸማኔው ትዛለኝ እጅ ወርቅ የሚሉት አህመድ ቦጋለ በልተሎ በልካሳ አሽከር አስጠራልኝ ገብርዬ ታለ ገብርዬን አስጠራው እሱ ነው የልቤ ሲጋልብ የሚነፍስ ከጎህ ቅዳጅ በፊት መልእክቴን ይዞልኝ ከደጁ የሚደርስ። ካሳን ግራ ገባው ግን አይጠይቃትም። 5-6 ጊዜም እንደዚያ ዋክባው እሷው ነድፋ እሷው ባስታ እሷው አድርታ እሷው ፈትላ ባመጣችው ሐሳብ ባሳየችው መላ ብትንትን ሐሳቡን ገጣጥማ ስሰፋው አይቷልና ባይኑ ለምን ማለት ትቶ እንዴት ማለት ትቶ ገብርዬ ይጠራ አለ ወዲያው ነው። ገብርዬ ከታንጉት ሙቅቅፍ በውድቅት ተላቆ ከነጋሻ ጃግሬው ገና እንደደረሰ እሰይ የኔ አንበሳ ስትለው ተዋበች ገና እንኳን በወጉ የወጉን እጅ መንሳት ሰጥቶም አልጨረሰ። እሰይ የኔ አንበሳ እንትፍች ምራቅ ምድር መቷት ሳትከር ስትገሰግስ ሄደህ ደገኞቹ መንደር አህመዴ ለሚባል ጆርቅ ሸማኔ ቃሌን ቃል ሳትጨምር እንዲህ ብለህ ንገር። ባገር ሰማይ ስትፈልቅ ቅርቡም የሩቁም እኩል እንደሚያት የማርያም መቀነት
በዚህ አረንጓዴ ቢጫ ቀይ ጥለት አንተ ስትለካት ሁለት ክንድ የሆነች ጥብቅ ምት ባንዲራ ውብኛ አርጎ ሰርቶ ነገ ማርያም ድረስ ይዟት እንዲመጣ አጥብቀህ አርቀህ ንገረው አደራ በማለት ተዋበች። ግብጦች ለእጅ መንሻ ከላኩላት መሃል የሐር የሆነውን ጥለት ጥድፍ ብላ ለገብርዬ ሰጥታው እሱም ጥድፍ ብሎ ከነጀሌዎቹ ከወጣ በኋላ ካሳ ፈገግ አለ። የጥድፈቷ ሚስጥር ቋጠሮ ተፈቶ ብትንትን ሐሳቡን ባንድ ስለዋለ ካሳ ፈገግ አለ። ስምንት መቶ 45 ዓመተ ምህረት የተራራዋ አናት ገና ሳይላቀቅ ካድማስ ጥቁር እግር በአህመድ አማርኛ ሰማዩ ሳይቀላ በአግባቡ ሳይፈጅር አህመድ የቦጋለ የንጋት ስግደቱን አሰላምቶ አብቅቶ ልክ ፊቱን እያበሰ ፊት አውራሪ ገብርዬ ከነጀሌዎቹ ደጁ ላይ ደረሰ። የፈረሶች ኮቴ ደጁን ሲረመርም የሰማው አህመዴ ልቡ ድንግጥ አለ። እንዲህ በማለዳ የሚደርስ ደጄ መርዶ ነጋሪ ነው ደግሞ ማን ተለየኝ የትኛው ዘመዴ ከቶ የኔ ሐዘን ዳርም የለው እንዴ። እንዴት አደራችሁ? ይህን ድምፅ ያውቀዋል ይበልጥ ተሸበረ። ምላሽም አልሰጠ በርም አልከፈተ ድርቅ ብሎ ቆሞ ወይ ወንድሜን አለ። ክተት ሲባል ከቶ ከመይሳው ጋር አብሮ የዘመተ አንድ ወንድም ነበረው ያ ወንድሙ ሞተ። ቤቶች ገብርዬ ጥሪውን እንዲህ ሲደጋግም ገፋ አድርጎ ወጥቶ የጎጆውን ግርግም ድሮ አውቄዋለሁ ለደግም አልነበር አደባባይ ቆሜ ሸማ ሳውለበልብ ያየሁት በህልሜ ወይ ወንድሜ የለ እንደሱም አይደል ገብርዬ አቋረጠው። ተዋበች ልካን ነው አረንጓዴ ቢጫ ቀይ ጥለቱን ሰጠው። አስከትሎ ደግሞ ቃሌን ቃል ሳትጨምር ያለችውን መልእክት ቃሏን ቃል ሳይጨምር ረግጦ ሲነግረው የመናሙ ተፍሲር ብስራት ሆኖለት እጅ ወርቅ ደስ አለው። ዓለም እንዴት የአንድ እናት ሆድ አንድ ላይ ያበቅላል አንድ ደህና አንድ ጠፍ ብረገም ነው እንጂ ክተት ሲል ከትቼ እንደዚያ ወንድሜ ከመይሳው ጋር ጎኑም ማልሰለፍ ብየቆጭ ነበር። ይሄው ዛሬ ግና አላህ ያለለታ ለአገር ሥራ ሲለኝ ረብ ያለው ሥራ ያውም የመይሳውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በኔ ጥበብ ያውም በሰው እጆች ከሰውም በኔ እጆች በሸማ እንድሠራ ታሪክ ዕድል ሰጠኝ። ብሞትም አይቆጨኝ ከዚህስ በኋላ። አህመዴ ሸለለ፣ አህመዴ ፎከረ፣ በደስታ ሰከረ፣ በደስታ ለቀሰ። ሩጦ ቤቱ ገባ፣ ሦስቱንም ልጆቹን ሚስቱን ቀሰቀሰ። ነገራት ለሚስቱ ከምርጥ ዘሃ መሃል ምርጡን ዘሃ መርጣ እንድታቀርብለት ቶሎ ብላ አዝግታ አዘዘ። ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት 10 ቀለም እንዲያዳውሩለት። 3 ሰዓትም አልፈጀ። መቀነት ሸማቃው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድምድሙ ተመቶ ባንዲራው ሲቆረጥ 3 ሰዓትም አልፈጀ። በቅሎ ከጋጥ ወጥቶ በቄት ተሸልሞ አህመድ ተነሚስቱ ጋማው ላይ ወጥቶ እሱ ሲኮለኩል በቅሎው ኑሮ ሲሮጥ ደረስጌ ማርያም ላይ ደርሰው ሆጣው ሲቀልጥ በዚያ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትም አልፈጀ። መይሳው ደስ አለው። የወርዱ ምጣኔ የጠርዙ ጥብቅነት የጥለቱ አጣጣል ጥበቡ ደነቀው። ተባረክ እጅህን ቁርጥማት አይንካው በሆዱ መረቀው። ካሳ ዞሮ ሄደ፣ አህመዴ ተጣራ። መይሳው ዞር አለ። ባንዲራው ሲሰራ ተርፎ ስለነበር ብዙ የሐር ጥለት ካቁማዳው ወጥቶ እሱን ዘረጋለት። ካሳ የዚህ እንዳ ሰው ፍጹም ታማኝነት ገራገር ልቦና ባስተዋለ ጊዜ የጎንደር አዝማሪ አቀነቀናትን በልቡ ያዜማት በልቡ ያላትን ያችኑ ምርቃት ተባረክ እጅህን አይንካው ቁርጥማት በአፉም ደገማት። የጎንደር አዝማሪ በና አህመዴ ዘመን እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደሞ ለመሸመን ይል ነበር።